በውሃ መካከል አሳለፍከኝ። እስቲ ሁላችሁም ይህን ቃል ከኔ ጋር በሉ። በእሳትና በሉሲ በውሃ መካከል አሳለፍከኝ። እስቲ ድገሙት። በእሳትና በውሃ መካከል ምን አልከኝ? ወዳጆቼ እሳቱን ያሳልፈን፣ መከራውን ያሳልፈን። ይህንን ቃል የምናገኘው በመዝሙር 65 ቁጥር 12 ላይ ነው። ቃሉን የተናገረው ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ነው። አንዳንዴ ለሁሉም ጊዜ ሰዓት እንስጥ ባካችሁ። ሕሊና ሰብስቡ። በቃ በእሳትና በውሃ መካከል አሳለፍከኝ ይላል። እንግዲህ አጠር ለማድረግ በዓሉን የተሰበሰብንበት ይህ በዓል ምን አይነት በዓል ነው? በየዓመቱ እናከብራለን። ስለዚህ መነሻ ያደረግነውም ደግሞ የትምህርታችን ርዕስ መዝሙር 65 ቁጥር 12 ላይ ነው። በእሳትና በውሃ መካከል አሳለፍከኝ። እሳት መከራን ያመለክታል። እሳት ስደትን፣ ችግርን፣ ጭንቀትን ያመለክታል። እንግዲህ ታሪኩን ለመሰብሰብ በ303 እስከ 313 ዓመተ ምህረት ዘመነ ሰማዕታት ይባላል። ዘማትንም እንዴ የእግዚአብሔር ቃል ሰይፍ ነው፣ ይቆራረጣል። እሳት ነው፣ ይባላል። መዶሻ ነው፣ ያደቃል። ሕሊናችሁን ሰብስቡ። ዘመነ ሰማዕታት ብለን የምናነሳው ዘመን ከ303 እስከ 313 ዓመተ ምህረት ያለው አሰቃቂ የመከራ ዘመን፣ የሰቆቃ ዘመን፣ ክርስቲያኖች የተሰደዱበት ዘመን፣ ክርስቲያኖች መከራ ያገኙበት ዘመን ዘመነ ሰማዕታት ይባላል። ዘመነ ምን? ሁላችሁም ተናገሩ። ዘመነ ምን? በዚህ ዘመን ውስጥ ወዳጆቼ በተለይ የሮማውያን ነገሥታት እነ ዲዮቅልጥያኖስ፣ እነ ትራጃን፣ እነ መክሲማኖስ፣ እነ እለእስክንድሮስ የሚባሉ ጨካኝ ነገሥታት ነበሩ። ዘመነ እግዚአብሔር ይገሥጽህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሕሊናችንን እንሰብስብ። እንግዲህ ዘመነ ሰማዕታት ብለን ስናነሳ በዘመነ ዲዮቅልጥያኖስ እጅግ አስጨናቂ ዘመን ነው። ይህ ዘመን ክርስቲያኖች አምልኮ ስፍራቸው ወይም ቤተ ክርስቲያናቸው የተቃጠለበት ዘመን ነው። ዘመነ ሰማዕታት ቅዱሳት መጻሕፍት የተቃጠሉበት፣ ካህናቱ የተሰደዱበት እጅግ የመከራ ዘመን ነው። ይህ ዘመነ ዲዮቅልጥያኖስ የሚባለው። ስለዚህ ይህ ዘመነ ዲዮቅልጥያኖስ እስራት፣ ግድያ፣ ፈተና የበዛበት ወቅት ነው። ከ303 እስከ 313 ዘመነ ሰማዕታት እጅግ የመከራ ዘመን ይባላል። በዚህ ዘመን ዲዮቅልጥያኖስ አንድ አዋጅ አወጀ። አዋጁ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የሚል አዋጅ። አስፈሪ አዋጅ ነው። የሚያስጨንቅ አዋጅ ነው። ስለዚህ በዚህ ዘመን ላይ ነው ዛሬ የምናከብረው በዓል። እንዲሁ ዝም ብለን አይደለም። ይህ በዓል ታላቅ በዓል ነው ወዳጆች። ይህንን አዋጅ ባወጀበት ዘመን ብዙዎች ለሞት ተገቱ፣ ብዙዎች ተሰደዱ፣ ብዙዎች ታሰሩ። ስለዚህ አምልኮ ጣዖት እንዲስፋፋ፣ አብያተ ክርስቲያናት እንዲዘጉ የሚል አዋጅ ሲያውጅ ሁሉም ተሰደዱ።
ስደት መካከል ሕፃኑ ቂርቆስና እናቱ ኢየሉጣ የ3 ዓመት ሕፃን እና ኢየሉጣ ነበሩ። አባቱ ቆዝሞስ እናቱ ኢየሉጣ ቅዱስ ቂርቆስ እነሆ ሕፃኑን ይዛ ይሄ ዘመን የመከራ ዘመን ነው ብላ ወደ ስደት ሄደች። ኢቆንዮን በተባለ ስፍራ ተሰደደች ይላል። እግዚአብሔር ከስደት ይጠብቀን። ብዙዎቻችን እኔና እናንተም ዛሬ ስደተኞች ሆነናል። የፍቅር ስደተኞች፣ የሰላም ስደተኞች፣ ከጸሎቱ የተሰደድን፣ ከማኅሌቱ የተሰደድን፣ ከቁርባኑ የተሰደድን። ኧረ ካልተሰደድንበት የለም። ከብዙ ነገር ስደተኞች ሆነናል። እግዚአብሔር ከስደት ይመልሰን። ሕፃኑን ይዛ ተሰደደች። ኢቆንዮን ስትገባ እዛ ማስፈሪ ነገር ገጠማት። ከአንዱ ስደት ከአንዱ መከራ ወደ አንዱ መከራ። እግዚአብሔር መከራችንን ያስወግድልን። እዛ የገጠማት ደግሞ ንጉሥ እለእስክንድሮስ ይባላል። ይህ ንጉሥ ጨካኝ ንጉሥ ነው፣ እንደ ዲዮቅልጥያኖስ። ይህ ንጉሥ ደግሞ ጣዖት አቁሞ ስገዱልኝ የሚል ንጉሥ ነው። የሚገርም ነው። የአሕዛብ ጣዖታት ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እግር አላቸው አይሄዱም፣ የሚያመልኩትም እንደነሱ ይሆኑ ተብሎ ተጽፏል። ስለዚህ ነይ ብሏት ኢየሉጣን ለዚህ ላሰራሁት አምላክ ለጣዖት ስገጂ አላት። አልሰግድም አለች። ምን አለች? ሲተናገሩ ምን አለች? አልሰግድም አለች። ሕፃኑ የ3 ዓመት ሕፃን፣ አገራቸው ሮም፣ አቅራቢያቸው አንጌቤን ወይም አንጌቤን ቂርቆስ አንጌቤና ይባላል። ወዳጆቼ ተሰደው ከአንዱ መከራ ሌላ መከራ ገጠማቸው። ስለዚህ ካልሰገድሽ ልጅሽም አንቺም ካልሰገድሽ አንገታችሁን በሰይፍ እቆራርጣለሁ ብለው ዛተ። የሚመካ በማን ይመካ? ኃያልም በኃያልነቱ አይመካ፣ የሚመካ በእግዚአብሔር ይመካ ተብሎ ነው የተጻፈው። አስፈራራቸው። ተመልከቱ ወዳጆቼ፣ በተለይ ሰማዕታት ብለን ስናነሳ በመጽሐፍ ቅዱስ ውስጥ የዛሬውን በዓል እናንሳ እንጂ ብዙ ሰማዕታት አሉ። አቤል ሰማዕት ነው። ኢሳይያስ ሰማዕት ነው። ናቡቴ ሰማዕት ነው። 144,000 ሕልፍ ሕፃናት ሰማዕት ናቸው። መጥምቀ መለኮት ቅዱስ ዮሐንስ ሰማዕት ነው። ኧረ ብዙ ሰማዕታት አሉ። የሰማዕትነት ሰማዕት ማለት ምስክር ማለት ነው። ሰማዕታት ስንል ምስክሮች ማለታችን ነው። ስለዚህ በዛሬው ቀን እለእስክንድሮስ ለዚህ ላቆምኩት ምስል ካልሰገዳችሁ በሰይፍ ቆራረጣችኋለሁ ብሎ ዛተ። የሚገርም ነው። በዚህ ሰዓት አልሰግድም አለች እናት። እነሆ ትእዛዝ ሰጠ፣ መመሪያ ሰጠ። በብረት የተሰራ ጋን ውሃ እንዲፈላበት ብዙ ሙጫና ኬሚካሎች እንዲጨመሩበት ድምፀ ነጽሕርት ከመነጎድጓደ ክረምት ይላል። እንደ ክረምት ነጎድጓድ ድምፁ ያስፈራ ነበረ። ከውሃው ፍላት የተነሳ ኬሚካሎች ተጨምረዋል። አንገትን ቆልምሞ ጅማትን ነፍስን ከሥጋ የሚለያይ ውሃ ነው እየፈላ ያለው። ውሃው ደግሞ 14 ክንድ ከፍታ ድምፅ ያለው ነው። እዛ ውስጥ ሊከታቸው ትእዛዝ ሰጠ ይላል። ወዳጆቼ እንዲህ ይለናል መጽሐፍ በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ። በውስጥ በሄድክ ጊዜ እኔ ከአንተ ጋር እሆናለሁ። በወንዞች መካከል ባለፍክ ጊዜ ውሃው አያሰጥምህም። በእሳት ውስጥም በሄድክ ጊዜ እሳቱ አይፈጅህም፣ አትቃጠልህም ይላል። ወዳጆቼ ውሃው ፈላ፣ እንደ ክረምት ነጎድጓድ በሚያስደነግጥ ሁኔታ እንደ ክረምት ነጎድጓድ ውሃው
ለእስክንድሮስ ትእዛዝ ሰጥቷል። ላሰራው ጣዖት አምላክ አልሰገዳችሁም ብሎ እነሱ ጣዖታትን ተጸየፉ። ወዳጆቼ ጣዖታትን እንጸየፍ። ዛሬ ጣዖት የሆነብን አለ። ስልጣናችን ጣዖት የሆነብን፣ ወገኖቻችን ጣዖት የሆነብን፣ ብዙ ጣዖት የሆነብን ነገር አለ። እናስወግድ ከሕይወታችን። በዚህ ሰዓት ውሃው ፈላ። ድምፁ ያስፈራል። እናት ፈራ ተባ ስትል የ3 ዓመት ሕፃን የ8 ዓመት እኔ ይደንቀኛል። የ8 ዓመት ሕፃን የሚገርም ነው። እንዴት የ3 ዓመት ሕፃን ይናገራል ትል ይሆናል። ድንጋይ ያናገረ አምላክ ነው እኮ። አህያን ያናገረ አምላክ እንዴት የ3 ዓመት ሕፃን ምን ይሳነዋል? የኛ አባት የኛ አምላክ ምን ይሳነዋል? የ3 ዓመት ሕፃን እናቴ አላት አትፍሪ። አዎ ለምን ፈራት ተባት ያለሽ? መልካሙን ገድል እንጋደል። አይዞሽ ጨክኚ፣ ይህ ጊዜያዊ ነው፣ ዘላለማዊ አዎ በረከት እንዳያመልጠን አይዞሽ ጽኚ አላት። በጣም የሚገርመው ይሄ ሕፃን ዳዊትን ከጎልያድ ያዳነ፣ አናንያን፣ አዛርያን፣ ሚሳኤልን ከሚነድ እሳት ያዳነ፣ ሶስናን ከእደ ረበናት ያዳነ፣ ዳንኤልን ከአናብስት ጉድጓድ ያዳነ እኛን ያድናል አለ። የ3 ዓመት ሕፃን እናቱን አበረታ። በርቺ ጽኚ አላት። ያ ለእስክንድሮስ ያነደደው የፈላ ውሃ ብዙ ኬሚካሎች የተጨመሩት ላይ እነዚህ የእግዚአብሔር ባለሟሎች ክርስቶስን አንክድም ብለው ለተገዙለት፣ ለታመኑለት፣ ለተደገፉለት አምላክ ምስክሮች የሆኑ እስኪ ሁላችሁም ይህን ቃል ተናገሩ። በነገሥታት ፊት በሉ እስኪ እመሰክርልሃለሁ። በደንብ ተናገሩ። በማን ፊት? በነገሥታቱ ፊት እመሰክራለሁ አለ ዳዊት በመዝሙር 118 በቅንፍ 119 ቁጥር 16 ላይ በነገሥታቱ በአላውያን ነገሥታት መካከል መሰከሩ፣ ምስክሮች ሆኑ። ስለዚህ እዛ ውስጥ በሚፈላ ውሃ ውስጥ ከተቷቸው። የሚደንቅ ነው። ውሃው በጣም ያስፈራል ብያቸዋለሁ። ኬሚካሎች ተጨምሯል። ለብ ያለ ውሃ አይደለም፣ የሚንተከተክ የሚያስፈራ። ቅድም ሊቃውንቱ ድምፀ ለጽዮት ከነጎድጓደ ክረምት፣ እንደ ክረምት ነጎድጓድ ድምፁ ያስፈራ ነበረ። ገና ከሩቅ ወላፈኑ ያስፈራል። እዛ ውስጥ ከተቷቸው። የእግዚአብሔር ወዳጆች ለታመናችሁለት አምላክ ስትል ስንታመን እሱም የታመነ ነው፣ አይጥልም። ጥሎኛል፣ ረስቶኛል አትበሉ። ቢዘገይም የሚቀድመው የለም። መጣ። በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እነሆ ገብርኤል እየበረረ መጣ፣ የሚፈላ የሚንተከተክ ውስጥ በበትረ መስቀሉ 3ኛ ሆኖ ገባ። ገብረ ምስጋና ይግባው። ወዳጆቼ ያ የፈላ ያ የሚንተከተከው ላይ ለብ ያለ ሻወር እየወሰዱ አያችሁ፣ ቀየረው። ይችላል አይችልም? ሁላችሁም እነሆ በሉ እስቲ። ገብርኤል እየበረረ መጣ። ወዳጆቼ መልአኩ ቅዱስ ገብርኤል ይምጣልን። ይህ መልአክ የሚለይ መልአክ ነው። ካመሰገናችሁ በደንብ አድርጋችሁ አመስግኑ። ዛሬም በሀገራችን የሚፈላ አለ። ዛሬም የሚንተከተክ አለ። ዘረኝነቱ እሳት ነው። በቀሉ እሳት ነው። ራስ ወዳድነት እሳት ነው። ሊበላን እየተተከተከ የፈላ ነው። ወዳጆቼ ይህንን እሳት እግዚአብሔር አምላክ መልአኩን ልኮ እሳቱን ያጥፋልን። እናትና ሕፃኑ እሳት ውስጥ የገቡት ቅዱስ ገብርኤል ገባ፣ ባረከው። ያ የፈላ ውሃ እንደ ክረምት ቅድም እንደዘነበው ዝናብ ቀዘቀዘ። ተመልከት። ለሰው የማይቻል ለማን ይቻላል? ወዳጆቼ በቤታችሁ ውስጥ የሚነድ እሳት መድኃኔዓለም ያጥፋላችሁ። በሀገራችን ላይ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ እየነደደ ያለውን እሳት፣ ያለ መግባባት እሳት፣ የትዕቢት እሳት፣
የጥላቻ እሳት፣ የአብዮትና የበቀል እሳት መድኃኔዓለም ያጥፋልን። መልአኩ ቅዱስ ገብርኤል ያጥፋልን። ወዳጆቼ ውስጥ ሆነው ያስገቧቸው ተደነቁ፣ ተገረሙ ነው የሚለው። እንግዲህ ሰፊ ሰዓት አልወስድም። ታቦት ቆሟል። ብዙ ሊቃውንት፣ ብዙ መምህራን አሉ። ይሄ በዓል እንዲሁ ዝም ብለን አይደለም። 4 እና 5 ነጥቦች ሰጣችሁና የበዓሉን ፍጻሜ እናደርጋለን። የመጀመሪያው ከሰማዕቱ ከቅዱስ ቂርቆስና ከኢየሉጣ ምንድን ነው የምንማረው? እዚህ በመጽሐፈ መቃብያን ምዕራፍ 13 ቁጥር 8 ላይ እንዲህ ይለናል። ስለ እግዚአብሔር ብለው ሰውነታቸውን ለሰማዕትነት ሰጡ ይላል። ሲተናገሩ ሰውነታቸውን ለምን ሰጡ? ተመልከቱ። የፈላው ውስጥ ቅዱስ ገብርኤል ተገኘ። ይህ መልአክ የሚለይ መልአክ ነው፣ እመጣበታለሁ። ስለዚህ ከነሱ ምን እንማራለን? አንድ የእምነት ጥንካሬ። ሁላችሁም ተናገሩ። የምን ጥንካሬ? በደንብ ተናገሩ። የምን ጥንካሬ? ዕብራውያን 11 ቁጥር 33 ላይ እነርሱ በእምነት መንግሥታትን ድል ነሱ፣ አላውያን ነገሥታትን ድል ነሱ፣ የእሳትን ኃይል አጠፉ ይላል። ተመልከቱ። እሳቱ ገብርኤል እሳቱ ላይ ገብቶ እሳቱን አጠፋ። ዛሬም ሀገራችን ላይ የሚነደውን እሳት ያጥፋልን። ሁለተኛ እስከ መጨረሻ መጽናት። እስቲ ተናገሩ። እስከምን? ስጋን የሚገድሉትን ነፍስን ግን መግደል የማይቻለው አትፍሩ ነው የሚለው። እስከ መጨረሻ መጽናት። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻ የሚጸና እርሱ የተባረከ ነው። እስከ መጨረሻ ጸኑ፣ ሰይፉን አልፈሩ። ሮሜ ምዕራፍ 8 ቁጥር 35 ላይ መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ነው የሚለየን አሉ። ረሃብ ነው፣ ስደት ነው፣ ጭንቀት ነው፣ ራቁትነት ነው፣ ሰይፍ ነው። ምንድን ነው የሚለየኝ አለ ጳውሎስ። እነሱም ሰይፍ አላስፈራራቸው፣ ስደት አላስደነገጣቸው፣ መከራው አላስደነገጣቸው። በማን ጸኑ? በማን ጸኑ? ሁለተኛው ይሄ ነው። ሶስተኛ እስከ መጨረሻ መታመን። ሲተናገሩ እስከ ምን? ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። የሕይወት አክሊል የተቀናጁበት ታላቁ ብርሃናዊ መልአክ ከሰባቱ ሊቃነ መላእክት መካከል በመናብርት ላይ የተሾመው ሚካኤል በኃይላት ላይ ነው የተሾመው። ቅዱስ ገብርኤል ደግሞ በመናብርት ላይ የተሾመ መልአክ ነው። በእግዚአብሔር ፊት የሚቆመው እነሆ በዛሬ ቀን ለእስክንድሮስ አፈረ፣ ጣዖቱ ተዋረደ። የእግዚአብሔር ባለሟሎች ዛሬ ሰማዕትነት የተቀበሉበት ቀን ነው ስንል እስከ መጨረሻ መታመን። ሲተናገሩ እስከምን? አራተኛው መልካም ገድል መጋደል። ሲተናገሩት መልካም ገድል ምን ማለት? መጋደል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ። መልካሙን ገድል ተጋደሉ፣ ሩጫቸውን በድል አጠናቀቁ። ሕፃንና ቅዱስ ቂርቆስና ኢየሉጣ። ወዳጆቼ ሌላው አለመፍራታቸው ነው። አልፈሩም፣ ዛቻውን አልፈሩም። ከክፎች እጅ ታደጋቸው፣ ከጨካኙ እጅ ታደጋቸው። ነበልባላዊው መልአከ ምሕረት ቅዱስ ገብርኤል በመካከላቸው ተገኘ። ወዳጆቼ ይህንን ካል የመልአኩ የቅዱስ ገብርኤል መላእክትን ስናነሳ ሰፊ ነው ትምህርቱ። መላእክት ቁጥራቸው ይሄ ነው ተብሎ አይነገርም፣ በአሃዝ አይወሰንም። አእላፋት ጊዜ አእላፋት፣ ሺህ ጊዜ ሺህ ናቸው። ለምስጋና ተፈጥረዋል። በእግዚአብሔር ፊት ይቆማሉ፣ ለምሕረት ይላካሉ። ደግሞም ለምስጋና መፈጠራቸውን ሲናገር ገና በልደቱ የምስራቹን የተናገሩት ናቸው መላእክት።
ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዷል ያሉት መላእክት ናቸው። ደግሞም በዕርገቱ በክብር ሲያርግ ዛሬ ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል ያሉት መላእክት ናቸው። ትንሣኤውን የተናገሩት ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ያሉት መላእክት ናቸው። ወዳጆቼ መላእክት ስማቸው ድንቅ ነው። መላእክት እኛም ቅዱሳን መላእክትን ስንጠራ እያመለክናቸው አይደለም፣ አማላጅነታቸውን እንፈልጋለን። ተራዳይ ናቸው፣ ያማልዳሉ። በማን ፊት ይቆማሉ? ንገሩኝ፣ በማን ፊት? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ዘካርያስን ያበሰረ ድንግል ማርያምን ደስ ይበልሽ አላት። ይሄ መልአክ ነው ወዳጆቼ። ዛሬ ኢየሉጣን የታደገ ሕፃኑን የታደገ መልአክ እኛንም ይታደገ፣ እኛንም ይታደገ ወዳጆቼ። ይህ ስለ ቅዱሳን መላእክት ስናነሳ ጸሎት ያሳርጋሉ፣ አሳራጊዎች ናቸው። ከምድር ወደ ሰማይ፣ ከሰማይ ወደ ምድር ለምህረት፣ ለቁጣ፣ ለምልጃ ይላካሉ። በዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዓመት የተቆጣቸው እስራኤላውያንን የማትምራቸው እስከ መቼ ነው አለ ይላል። ስለዚህ ቅዱሳን መላእክት ያማልዳሉ፣ ይራዳሉ፣ ይጠብቃሉ። የቅዱሳን መላእክት ተራዳይነት፣ አማላጅነት ከሁላችን ጋር ይሁን። እንግዲህ እየፈጠንኩ ነው ያስተማርኩት። ቆማችሁ ነው ያላችሁት፣ በዓል ነው። ስለዚህ ሰፊ ሰዓት ታቦት ላይ ቆሞ ማስተማር ይከብዳል። ታቦት ያከበሩ ካህናት ሌሊት ሲያመሰግኑ ያደሩ ካህናት አሉ። ይበቃናል። ለጠቢብ አንድ ቃል በቂ ናት ይላልና ሀገራችን ላይ የሚነደውን እሳት ያጥፋልን። አሜን በሉ። የዘረኝነቱን እሳት ያጥፋልን። የጎጠኝነቱን እሳት ያጥፋልን። የመዋደድ ዘመን ይስጠን። የፍቅር ዘመን ይስጠን። ጥላቻው ይብቃ፣ መለያየቱ ይብቃ። ከሀገራችን ላይ ሞት ይወገድ፣ ሞት ይወገድ። መልአኩ ቅዱስ ገብርኤል እኛ ደክመናል በኃጢአት፣ እኛ በእሳት ውስጥ ነው ያለነው። ይሄ የሚነደውን እሳት አናንያን፣ አዛርያን፣ ሚሳኤልን የረዳ እኛን ኢትዮጵያውያን በብዙ ነገር ውስጥ ተጨንቀናልና ግራ ገብቶናልና እሳቱን አጥፋልን በሉ ባካችሁ። እኔ በቅርብ ጊዜ ወደዛ ሄጄ ነበረ። መሬቷ ደርቃለች ወዳጆቼ። ይህ የምንቀልድበት ጊዜ አይደለም። ክፋት ያዘን ክፋትን እንተው፣ በቀል ያረገዝን በቀልን እንተው እባካችሁ። ግዴላችሁ ምድሪቷ ላይ አምልኮ ጣዖት ሲነግስ ሰማያትን የለጎመው ኤልያስ 3 ዓመት ከ6 ወር ዝናብ አልዘነበ ማለት አጥብቆ ጸለየ። ምድር ላይ ድጋሚ የደረቀው ለመለመ ይላል። ልባችን በትዕቢት ደርቋል። ፍቅር ርቆታል፣ ሰላም ርቆታል፣ በጎነት ርቆታል፣ መዋደድ ተስኖናል። ዛሬ እያከበርን ያለነው ሮማዊ ነው። አንጌቤናይ ቂርቆስና ኢየሉጣ ሀገራቸው ኢትዮጵያዊ አይደለም። እኛ ግን ኦሮሞ፣ አማራ፣ ትግራዋይ፣ ጋምቤላ ተባብለን ተለያየን፣ ተዋረደን፣ ወራዶችን። በጣም ያሳፍራል። ዘር ከማይጠፋው ዘር ነው የተወለድከው። አገርም ሰማያዊ ነው። እባክህ ውጣ ከዚህ አይነት ከቆሸሸ ማንነት ውጣ። ሕፃናት እንዲያድጉ፣ አረጋውያን እንዲጦሩ፣ በሰላም ወጥተን ሰላም እንድንገባ። ምድር ላይ ምድር እየነደደች ነው ያለችው። እኛም ፍቅር ርቆናልና የፍቅር ባለቤት እግዚአብሔር ሁላችንንም ይታረቀን፣ ይታረቀን። መጪው ዘመን ሐዘን ሳይሆን ለቅሶ ሳይሆን ጦርነት ሳይሆን የእርቅና የሰላም ዘመን ይዞልን ይምጣ። ሐምሌ 19 ሰፊ በዓል ነው። የቅዱስ ነገረ መላእክት የሚተረክበት በዓል ነው። የእነዚህ የቅዱሳን የሰማዕታት ገድላቸው የሚነገርበት ጊዜና ወቅት ነው። ይበቃናል። ለጠቢብ አንድ ቃል በቂው ናት ይላልና አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል ምን አሉ አለፉ። በእሳት ውስጥ እግዚአብሔር ያሳልፈ፣ በመከራ ውስጥ ያሳልፈ። አመስግኑት እስቲ፣ በደንብ አድርጋችሁ አመስግኑት። ስለዚህ ምድራችን ደርቃለችና እግዚአብሔር በዝናበ ምሕረቱ ይታረቀን። እኔ እዚህ ዲላ ሄጃለሁ፣ ሻሸመኔ ሄጃለሁ። ሰሞኑን ጉባኤ ላይ እዛ ነበር። ያሳዝናል። መሬቱ ገበሬው አልዘራ። ታዲያ ገበሬ ካልጠገበ ምን ይሆናል?
ስለዚህ እንጸልይ ነው። ኢትዮጵያውያን አንጨካከን። ውጣ ከዚህ ከጎጠኝነት ከሰፈር እንትን ውስጥ ውጣ። ስለዚህ እኛ ሀገራችን ሰማያዊ፣ ዘራችን ከማይጠፋው ዘር። ሀገሬ የት ነው? ቻችን ባርኳቸው እስቲ። በጣም ደስ ይላል። ይሄ እጅ የበረከት እጅ ይሁን፣ የሰላም እጅ ይሁን። ሰመስኑት በደንብ አድርጋችሁ ሆነ ተመስኑ። እግዚአብሔር ይታረቀን። ምድሪቷን ለምልማ ገበሬው ዘሩን ዘርቶ ፍሬ የሚያፈራበት ዘመን ያምጣልን። እሱ ደግሞ ይችልበታል። እንደኛ በደል አይደለም።